የመድፈኞቹ ቤተሰቦች እንዴት ናችሁ? ሰበርና አስደሳች ዜና ከኤምሬትስ ደርሶኛል። የዝውውር መስኮቱ ሊዘጋ ጥቂት ቀናት ብቻ እየቀሩት ሚካኤል አርቴታና አንድሪዮ ቤርታ የዓመቱን ትልቅ የዝውውር ቦምብ ለመተኮስ በዝግጅት ላይ ናቸው። አዎ አርሰናል ወደ ዋንጫው ጉዞ የሚያደርገውን ጉዞ ፍጹም የሚያጠናክሩ ሁለት ትልልቅ ተጫዋቾችን ለማስፈረም የመጨረሻውን እሳት የላሰ እንቅስቃሴም ጀምሯል። በተለይ አንደኛው ዝውውር መላውን የፕሪሚየር ሊግ ተቀናቃኞቻችንን የሚያስደነግጥ እናም እግር ኳስ ዓለምን የሚያናውጥ ነው። ይህንን ድንቅ ዝውውርና የአርቴታን ሚስጥራዊ እቅድ እስከ ቪዲዮ መጨረሻ ድረስ አብረን እንቃኛለን። ሰብስክራይብ ያላደረጋችሁ አሁኑኑ ሰብስክራይብ በማድረግ የመድፈኞቹ ቤተሰብ ይሁኑ። ላይክ በማድረግም አጋርነታችሁን አሳዩን። ወደ ዝርዝር መረጃዎች እንለፍ። ደጋፊዎቻችን ሆይ ልባችንን የሚነካ ግን ደግሞ ለቡድናችን እድገት ግድ የሆነ አንድ ትልቅ ውሳኔ ላይ ተደርሷል። በግራ የፊት መስመር ላይ ለዓመታት ሲያገለግለን የነበረው ጋብሪኤል ማርቲኔሊ ከአርሰናል ጋር መለያየቱ አሁን የማይቀር ጉዳይ ሆኗል። አዎ ማርቲኔሊ መሸጡ የተረጋገጠም ይመስላል። ነገር ግን አርቴታ ይህንን ክፍተት ዝም ብሎ ሊመለከት አልመረጠም። ማርቲኔሊ የከፈተውን ትልቅ ክፍተት ለመሙላትና የግራ መስመራችን ይበልጥ ገዳይ ለማድረግ አርሰናል ወደ ገበያው በኃይል ገብቷል። ለዚህ ቦታ ደግሞ የአርሰናል ቀዳሚና ዋነኛ ኢላማ የሆነው አንድ የዓለም ዋንጫ አሸናፊ ስም በከፍተኛ ሁኔታ እየተነሳ ይገኛል። ይህ ተጫዋች ሌላ ማንም ሳይሆን ድንቁ አርጀንቲናዊ ጁሊያን አልቫሬዝ ነው። ዝውውሩ ግን ቀላል አልነበረም። አልቫሬዝ ልቡ የሸፈተችው ወደ ባርሰሎናው ለመጓዝ ነበር። ነገር ግን አትሌቲኮ ማድሪድ አንድ ጠንካራ አቋም ይዟል። አልቫሬዝም በፍጹም አሁንም በፍጹም ለባርሰሎና አንሸጥም ብለዋል። ይህኔ ነው እንግዲህ ብሉ አርቴታ ይህንን ወርቃማ አጋጣሚ ለመጠቀም ፊቱን ወደ አልቫሬዝ ያዙረው። አርቴታ ተጫዋቹን ወደ ኤምሬትስ ለማምጣት አሁን በከፍተኛ ሁኔታ እየሰራ ይገኛል። አስቡት መድፈኞቹ፣ አልቫሬዝ ለሊጋችን አዲስ አይደለም። በማንቸስተር ሲቲ ቤት የፕሪሚየር ሊጉን እሳት ቀምሶታል፣ ዋንጫዎችንም አንስቷል። ስለዚህ ወደ አርሰናል ሲመጣ ሊጉን ለመልመድ ምንም ጊዜ አይፈጅበትም። ገና ከመጀመሪያው ቀን ጀምሮ የተቃራኒ ቡድን ተከላካዮችን ማመስ ይጀምራል። አርሰናል ይህንን የአልቫሬዝን ዝውውር ጨምሮ ሁለት ተጫዋቾችን ካስፈረመ የዘንድሮውን የፕሪሚየር ሊግ ዋንጫ ወደ ሰሜን ለንደን ማምጣታችን የማይቀር ነው ብዬ አምናለሁ። እናንተስ ምን ታስባላችሁ? መድፈኞቹ ጁሊያን አልቫሬዝ የማርቲኔሊን ቦታ በአግባቡ መተካት ይችላል? ከአልቫሬዝ ውጪ አርሰናል እንዲያስፈርመው የምትፈልጉት ሁለተኛው ተጫዋችስ ማን ነው? ሀሳባችሁን አሁኑ በኮሜንት መስጫው ላይ አስፍሩልኝ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ለአርሰናል አዳዲስ መረጃዎች ቻናሉን ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ድል ለአርሰናል!